ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች በማለት በአማራ ክልል ከሚንቀሳቀሱት ታጣቂዎች መካከል የአማራ ፋኖ በማለት የሚጠራው ቡድን አመራር የሆነው አቶ አስረስ ገለጸ። የፋኖ አመራሩ በመግለጫው ትላንት የጸረ ቀኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የምኒልክ ቤተ መንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል። ይህንን ሀቅ በአይኑ እያየ በጆሮ እየሰማ ራሱን የሚያታልለው ደግሞ ቁጥሩ ቀላል አይደለም። የአገዛዙ የጥፋት ጫማዎች ግን የሁሉንም ጉበን መርገጣቸው አይቀርም በማለት ገልጿል። አመራሩ ቀጥሎም ሂትለር ለሁለተኛው የዓለም ጦርነት ሲያሟሙቅ አሜሪካኖች ገለልተኛ መሆን ቢፈልጉም የኋላ ኋላ ገብተውበታል። ራሽያዎች የናዚን አገዛዝ ወዳጅ ሆነው ከጦርነቱ ውጪ ለመሆን ቢፈልጉም አልቻሉም። እንግሊዞች የተከተሉት የተለማማጭነት ስልትም የጦርነቱ አካል ከመሆን አላዳናቸውም። አጥፊዎች የሚራሩለት ህዝብ የለም። ከአብይ አህመድ አገዛዝ በረከት የሚጠብቅ ሁሉ የሰላም አየር የሚተነፍሰው የመጥፋት ወረፋው እስኪደርስ ብቻ ነው በማለት ገልጿል። አቶ አስረስ አክሎም ትውልዱ እያከናወነ ያለው ያለፉት ትውልዶችን የቤት ስራ ጭምር ነው። ከጥቂት መቶ ዓመታቶች በፊት ከዚያም ወዲህ ከአንድ ምዕተ ዓመት ትንሽ ቀደም ብሎ በቅርቡም ከግማሽ ምዕተ ዓመት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ህዝብ ራሱ በሚከፍለው ግብር በተገዛ ጦር መሳሪያና አርመኔ ሰራዊት የተጋረጠበትን የመጥፋት አደጋ እየመከተ ይገኛል በማለት ተናግሯል። ሲቀጥልም ይህንን ጦርነት በስኬት ከማጠናቀቅ በመለስ ያሉትን አማራጮች ሁሉ የአማራን ህዝብ የከፋ አደጋ ውስጥ የሚከቱ ናቸው። የዓለም የኃይል አሰላለፍ የዓለም ጦርነቶች ውጤት ነው። የእንግሊዝ ኃያልነት ሙሉ በሙሉ በአሜሪካኖች የተተካው ሁለተኛው የዓለም ጦርነት በጀርመን ሽንፈት በመጠናቀቁ ነው። ራሻ ማንነቱንና ስልጣኔው ያተረፈው በዚሁ ጦርነት 27 ሚሊዮን ህዝብ ገብሮ ነው። እስራኤል የመካከለኛው ምስራቅ አውራ የሆነችው የስድስቱን ቀን ጦርነት ድል ማድረጓን ተከትሎ ነው በማለት ገልጿል። እንዲሁም የፋኖ አመራሩ የጸና ብቻ የድሉን ዋንጫ በሚያነሳበት በዚህ የዘመናችን አስደናቂ ጸረ አገዛዝ ተጋድሎ እልፍ ዋጋ ተከፍሎበት ብዙ ጠመዝማዛ መንገዶችን መሻገር ተችሏል ያለ ሲሆን ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ብዙዎችን የበላ ጦርነት ነው ሲል ተናግሯል። በመጨረሻም የፋኖ አመራሩ አቶ አስረስ በየትኛውም ዓለም የጥፋት እጁን የሚዘረጋ የራሱን ህዝብ ላይ የእልቂት ጦርነት ያወጀ አገዛዝ አያሸነፍም። ጊዜ በሰጠነው ቁጥር ግን የምንከፍለው ዋጋ እንደሚጨምረው እሙን ነው። የሽብር ፕሮጀክቶችን በማመንጨት ብቻ ስኬታማ የሆነው የአገዛዙ አንጎል ሊያጭበረብር የሞከረበት ፖለቲካዊ ስልት ሁሉ እየሟሸሸ ነው። የነገው ትውልድ ዕጣ ፈንታ የሚጻፈው ዛሬ በምንከፍለው የመስዋዕትነት ደም ነው። ራሳችንን ከጥፋት ለመታደግ የምናደርገውን ትግል በስፋትና በጥልቀት አጠናክረን እንቀጥላለን በማለት መግለጫውን አጠናቋል። በጋምቤላ ክልል ጋምቤላ ከተማ ትናንትና ረፋድ አካባቢ የተኩስ ልውውጥ እንደነበር የከተማው ፖሊስ አባልም እንደተገደሉ ነዋሪዎች የገለጹ ሲሆን ክልሉም ድርጊቱን መፈጸሙን ትናንት ምሽት አረጋግጧል። ነዋሪዎቹ እንደሚሉት በክልሉ የተለያዩ ወረዳ ሰሞኑን ባገረሸው የጸጥታ ችግር ንጹሐንና የፖሊስ አባላት ሲገደሉ የቆሰሉም አሉ። ችግሩ ከዓመት በፊት ይስተዋል እንደነበረው በማስታወስ ከሳምንታት ጀምሮ ማገርሸቱን የገለጸው የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ ወቅሰዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ማበር ኮር በሰጡት ምላሽ ዛሬ የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም። ድርጊቱ ሲፈጸም በቦታው አልነበርኩም። የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው። ከቢሮ ወጥቶ ስራ እየሰራ ነበር። ወደ ቢሮ ሊመለስ ሲል ነው ጥቃቱ የተፈጸመው። ህዝቡም እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራን ነው። ዛሬ የተፈጠረው ችግር የማይጠበቅ ነው፣ ግን ወደ ከፋ ችግር እንዳይሄድ በስጋት ቀጠናዎች የጸጥታ ኃይሎች በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል። ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎችን ሰርተናል። በየወረዳ የውይይት መድረኮች ተካሂደዋል። ከጉዳዩ ጋር በተጠረጠሩ ወንጀለኞች ተይዘዋል። ከጉዳዩ ጋር ግንኙነት ያላቸው በህግ ቁጥጥር እንዲውሉ አድርገናል ብለዋል። ነዋሪዎቹ አንዳንድ የፖሊስ አካላት በንጹሃን ግድያ ተሳታፊ የሚሆኑበት ወደ አንዱ ብሔር የሚያደሉበት ሁኔታ እንዳለ ይገልጻሉ። በጥቃቱ ጠርጥራቸው ከያዛቸዋቸው መካከል የጸጥታ ወይም የፖሊስ አባላት አሉ ወይ ለሚነሳው ቅሬታ ምላሻቸው ምንድን ነው ተብሎ ለተጠየቁት ጥያቄ ኃላፊው አቶ ማበር ሰው ሲፈጠር ሙሉ ስላልሆነ የሚጎድል ነገር ስላለ ይህንን ነገር ወይም ጥቃቱን አያደርግም ማለት ሊከብድ ይችላል። ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል ወይም ጥቃት የሚፈጽሙበት ሁኔታዎች አሉ እንደተባለው ትክክል ነው፣ ግን አጠቃላይ ፖሊስ አይደለም። አንዳንዶቹ በራሳቸው ችግር ምክንያት በእነዚህ የወንጀል ድርጊቶች የሚሳተፉበት ሁኔታዎች አሉ ሲሉ መልሰዋል። በሰሞነኛው ጥቃት ንጹሃን መገደላቸው ተነግሯል። በትክክል ምን ያህል ናቸው የተገደሉት? ተጠርጣሪዎቹንስ መያዛቸውን ገልጻቸዋል? ስንት ናቸው ተብለው ለቀረበላቸው ጥያቄ
የተጠረጠሩት በግድያ ነው ወይስ በምንድነው? ግልጽ ብታደርጉትም የሚል ተጨማሪ ጥያቄ ለኃላፊው አቅርበናል። ኃላፊውም በእርግጥ ብዙ ሰው ሞተዋል፣ 2 መኪናዎች በመንገድ ላይ ጥቃት ደርሰውባቸው በኢታንግ ልዩ ወረዳ አካባቢም 2 ሴቶች የተገደሉበት ሁኔታ ነበረ። ሲጠቃለል ግን 10 አይደርስም። ግን አንድም ሰው ቢሆን ሞት ነውና አንደ ትልቅ ነገር መቆጠር አለበት፣ እየሰራንበት ነው ብለዋል። 18 ተጠርጣሪዎች በፖሊስ ተይዘዋል፣ ግን ከዚያ በላይ ናቸው። ያልተያዙ አሉ። በነፍስ ግድያ የተጠረጠሩ አሉ። በዚያ ውስጥ በተጨማሪም ግድያ እንዲፈጸም ሰዎችን ያደራጁ ሰዎች አሉ። መኪና መንገድ ላይ ጠብቆ ጥቃት የማድረስ፣ ከተማ ላይ ሰው በመግደል ወንጀሎች ነው ተጠርጥረው የተያዙት። ሌሎቹንም ገና በማፈላለግ ላይ ነው ያሉት። የጸጥታ ችግሩን ምንጭም ሲገልጹ 2 ብሔረሰቦች በሚገናኙባቸው ቦታዎች ይጋጫሉ። ምንጊዜም ግን እርቅ ተፈጥሮ ህዝቡ ወደ አንድነት የመጣበት ሁኔታ ነበር። ከዚህም በፊት ስልጣን ላይ የነበሩት ስልጣናቸው ዝቅ ተደርጎ የወረዱ አካላት ደስተኛ ስላልሆኑ እንደገና ከዚህ በፊት ሲከሰቱ የነበሩ ችግሮችን ለመፍጠር አልተኙም። ዋና ምንጩ እንደ ክልላችን ባገኘነው አንጻራዊ ሰላም ደስተኞች ያልሆኑ ክልሉን ወደ ብጥብጥ እንዲገባ ወጣቶችን የሚገፋፉ አሉ። ሌላው ህገወጥ የሆኑ ሚዲያዎች ህዝቡን ተቻችሎ እንዲኖር የማይፈልጉ ስላሉ ክልሉ እንዳይረጋጋ እያደረጉ ነው። በእኛ በኩል በውይይት የሚያምን ህዝብ ለመፍጠር በየደረጃው የማወያየት ስራ እየሰራን ነው። ህዝቡም ወንጀል ፈጻሚዎችን አጋልጦ ለህግ መስጠት አለበት ብለዋል በማለት ያስነበበን ቲክቫ ኢትዮጵያ ነው። የሱዳን ፈጥኖ ደራሽ ኃይሎች በኤልፋሽር ከተማ የፈጸሙትን የጅምላ ግድያ አስከሬኖቹን በመቅበርና ማቃጠል ለመሸፈን እየሞከሩ መሆኑን የዩኤል ዩኒቨርሲቲ የምርምር ቡድን አስታወቀ። ፈጥኖ ደራሽ ኃይሉ አርኤስኤፍ በጥቅምት ወር ታጣቂዎቹ ከተማዋን ሲቆጣጠሩ በፈጸመው የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፉ ግዘት ደርሶበታል። አሁን የዩኤል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ የሳተላይት ምስሎች በመመልከት በሰራው ትንታኔ መሰረት አርኤስኤፍ አልፋሽርን ከያዘ በኋላ በ10 ሺዎች የሚቆጠሩ አስከሬኖችን አስወግደዋል። አርኤስኤፍ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂ ቡድኑ መሪ ቀደም ሲል ተዋጊዎቹ በከተማው ውስጥ አንዳንድ ጥሰቶችን እየፈጸሙ አምነዋል። የዩኤል ዩኒቨርሲቲ የምርምር ቡድን በሪፖርቱ ላይ ፈጥኖ ደራሽ ኃይሉ የጅምላ ግድያ ማስረጃዎችን ለማጥፋት ለብዙ ሳምንታት የዘለቀ ስልታዊ ዘመቻ አካሂዷል ብሏል። ሪፖርቱ አክሎም ቡድኑ አስከሬኖቹን ማቃጠሉንና ደብዛቸው እንዳይገኝ ማድረጉን እንደቀጠለበት ገልጿል። በሱዳን ፈጥኖ ደራሽና በሱዳን ጦር መካከል በተፈጠረ የስልጣን ሽኩቻ የተነሳ እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ውጊያ እየተካሄደ ነው። የተባበሩት መንግስታት ድርጅት ግጭቱ በዓለም ላይ እጅግ አስከፊ የሰብአዊ ቀውስ አስከትሏል ብሏል። አርኤስኤፍ ኤልፋሽር ለ18 ወራት ከቦ ከቆየ በኋላ በቁጥጥሩ ስር መዋል የቻለ ሲሆን ይህም ሰራዊቱ ከሰፊው የዳርፉር ክልል እንዲወጣ አድርጓል። ኤልፋሽር በፈጥኖ ደራሽ ኃይሎች እጅ ከገባ በኋላ በሰላማዊ ሰዎች ላይ ጭፍጨፋ ፈጽሟል ከሚሉ በርካታ ዓለም አቀፍ ድርጅቶች መካከል አንዱ የተባበሩት መንግስታት ድርጅት ነበር። የዩኤል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ በከተማዋ ውስጥ ያለውን ሁኔታ ለወራት ሲከታተል ከቆየ በኋላ የቅርብ ጊዜ ሪፖርቱንም የከተማዋ ነዋሪዎች የደረሰባቸውን ጥቃት መጠን ለመረዳት የሚደረገውን ጥረት አንዱ አካል ነው። የምርምር ቡድኑ የሳተላይት ምስሎች ላይ የተደረገው አዲስ ትንተና ኤልፋሽር በታጣቂዎቹ እጅ ከገባች በኋላ ባሉት ሳምንታት ውስጥ በተለያዩ ቦታዎች የሚገኙ የአስከሬን ክምሮች መጠናቸው እንደተለወጠ ያሳያል ብሏል። ይህ ደግሞ የጅምላ ጭፍጨፋዎችን ማስረጃዎች ለማጥፋት የፈጥኖ ደራሽ ኃይሉ እያደረገ ያለው ቀጣይነት ያለው ጥረት የሚያሳይ መሆኑን አክሎ ገልጿል። ምስሎቹ ከከተማው ውጭ የሚገኙ ከ80 በላይ የአስከሬን ክምሮች ያሉባቸውን ስፍራዎች ያሳያሉ። ኤችአርኤል እንደሚለው ይህ የሚያሳየው ፈጥኖ ደራሽ ኃይሉ ሰዎች ለመሸሽ ሲሞክሩ እየገደለ እንደነበር ነው። የዩኤል ዩኒቨርሲቲ የምርምር ቡድን በህዳር ወር ያገኛቸው የሳተላይት ምስሎች ከተማዋ ከተያዘችበት ጊዜ ጀምሮ የሰላማዊ ሰዎች እንቅስቃሴ የተገደበ መሆኑን ያሳያሉ። የፈጥኖ ደራሽ ኃይሉ የደረሰበትን ዓለም አቀፍ ተቃውሞ ተከትሎ ጀነራል መሐመድ ሐምዳን ዳጋሎ ኤልፋሽርን በቁጥጥር ስር በመዋል ወታደሮቻቸው የፈጸሟቸውን ጥሰቶች በተመለከተ ምርመራ እንዲደረግ አዘዋል። ይሁን እንጂ ቡድኑ በከተማ ውስጥ የሚፈጸሙ ግድያዎች በብሔር ላይ የተመሰረቱ ናቸው የሚለውን ሰፊ ውንጀላ ውድቅ ማድረጉን ቀጥሏል። የቅርብ ጊዜው የዩኤል ዩኒቨርሲቲው ተመራማሪዎች ሪፖርት ይፋ የሆነው አርኤስኤፍ ኤልፋሽርን ከተቆጣጠረ በኋላ ከከተማዋ ለማምለጥ የቻሉ ሰዎች ቁጥር በጣም ዝቅተኛ መሆኑን በተመለከተ ከእርዳታ ድርጅቶች የተሰጡ ማስጠንቀቂያዎችን ተከትሎ ነው። የተባበሩት መንግስታት ድርጅት በከተማዋ ውስጥ ወደ 250 ሺህ የሚጠጉ ሰዎች ይኖሩ እንደነበር እንደሚገመት ጠቅሶ ከዚህ ቁጥር ውስጥ ከግማሽ በታች የሚሆነው ሸሽቶት ወደ መጠለያ ጣቢያዎች መምጣት መቻላቸውን ገልጿል። የፈጥኖ ደራሽ ኃይሎች ኤልፋሽርን በእጃቸው ማስገባታቸውን ተከትሎ በምዕራብ ሱዳን ስልጣናቸውን አጠናክረዋል። እንዲሁም በዳርፉር ከተማ ኒያላ ውስጥ ትይዩ መንግስት አቋቁመዋል። የሱዳን ጦር አሁንም አብዛኛውን የአገሪቱን ክፍል እየተቆጣጠረ ሲሆን በሁለቱ ቡድኖች መካከል የሚደረገው ውጊያ ተባብሶ እንደቀጠለ ነው። ጦርነቱ ከተጀመረበት ከሚያዝያ 2023 ጀምሮ ከ13 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተብሎ ይታመናል።
ፊፋ በቅዱስ ጊዮርጊስ ክለብ ላይ ቅጣት አሳለፈ። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ቅጣቱን ሊያሳልፍ የቻለው ጋናዊው አማካኝ ኳሜ አዶም ፍሪምፖንግ ያቀረበውን ክስ ተከትሎ ነው። የ29 ዓመቱ ይህ ተጫዋች በቅዱስ ጊዮርጊስ ክለብ ውስጥ ለ2 ዓመታት ለመጫወት ፈርሞ የነበረ ነው። ይሁንና እሱ እንደሚለው ለ1 ዓመት ያህል ያለምንም ክፍያ ሲጫወት ከቆየ በኋላ ክለቡን ለቆ በመሄድ ለፊፋ ክስ መስርቷል። የፊፋ ዲሲፕሊን ኮሚቴ ያቀረበለትን ክስ ለ1 ዓመት ሲመለከት ከቆየ በኋላ ሰሞኑን ውሳኔ አሳልፏል። ውሳኔውም ቅዱስ ጊዮርጊስ ለተጫዋቾቹ ያልከፈለውን ገንዘብ በሙሉ ቢበዛ በ3 ወራት ጊዜ ውስጥ እንዲከፍል የሚል ትዕዛዝ የሰጠ ሲሆን ይህ ካልሆነ ግን ክለቡ ከአገር ውስጥም ሆነ ከውጪ ለ3 የዝውውር መስኮቶች ማለትም ለ3 ዓመታት ምንም አይነት ተጫዋች እንዳይገዛ የሚል ቅጣት መጣሉን አስታውቋል። ይህንን ውሳኔውንም ለኢትዮጵያ እግር ኳስ ፌዴሬሽን ገልጿል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥንቅራችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።